አውቃላችሁ ሻምፖ የፀጉር ቅባቶችና የተለያዩ ትሪትመንቶች የሱቅ መደርደሪያዎችን ከማጨናነቃቸው ከረጅም ጊዜ በፊት ሴቶች ፀጉራቸውን በሚያምርና ጥበብ በተሞላበት መንገድ ይንከባከቡ ነበር። ብዙ ምርቶች ስለነበራቸው አይደለም፣ የራሳቸው የሆነ የተረጋጋ የህይወት ሪትም ስለነበራቸው ነው። የፀጉር እንክብካቤያቸው የህይወታቸው አንድ አካል ነው። እንደ አንድ ልዩ ስርዓት በጣም የግል የሆነ እና ወደ ራስሽ እንድትመለሺ ራስሽ እንድታዳምጪ የሚያደርግ ነገር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዛሬው ቪዲዮአችን የሚያተኩረው በዚህ ላይ ነው። ከባህላዊ የፀጉር እንክብካቤ ልማዶች በመነሳት አሁንም ድረስ ብዙ ሴቶች በሚወዷቸው 3 ተፈጥሯዊ የእጽዋት ውህዶች ላይ። ምክንያቱም ቀላል፣ የሚያረጋጉና ጊዜ የማይሽራቸው ናቸው። የተጋነነ ወይም የተወሳሰበ ነገር የለውም። የራስ ቅልሽን ወደ ተፈጥሯዊ ሚዛኑ የሚመልስና ለስላሳ እንክብካቤ ብቻ። ቅርብ ጊዜ የራስ ቅልሽ ላይ የመክበድ፣ የማሳከክ፣ የድካም ወይም ያልተለመደ ስሜት እየተሰማሽ ከሆነ ትክክለኛው ቦታ ላይ ነሽ። ምክንያቱም ይህ ቪዲዮ ስለ እጽዋት ብቻ የሚያወራ አይደለም። ሴቶች ፀጉራቸው ፍሬሽ፣ ንጹህ እና ምቹ ሆኖ እንዲሰማቸው ሲፈልጉ ሁልጊዜም ስለሚጠቀሙበት የእንክብካቤ አይነት ነው። እና እውነቱን ለመናገር በዚህ ውስጥ አንድ በጣም የሚያምር ነገር አለ። አንዳንድ ልማዶች ፋሽን ስለሆኑ ብቻ ይቆያሉ። እነዚህ ግን ሰዎች ሁልጊዜ ወደ እነሱ ስለሚመላለሱ ዘመናትን ተሻግረዋል። በግሪን ቲ አረንጓዴ ሻይን ጀምር። ግሪን ቲ ጸጥ ያለ ብዙ ጊዜ ሳይወስድ የሚገኝ ኃይል አለው። ብዙ አይታገድም፣ ብቻ ለራስ ቅልሽ ቀላልና መንፈስን የሚያድስ ስሜት ይሰጣል። ብዙ ሴቶች የሚወዱለትም ይህንን ነው። ፀጉርሽ ላይ ስታፈሹ በጣም ቀላል ግን ደስ የሚል የእንክብካቤ ስርዓት ይሆንልሻል። የውበት ሚስጥሩም ደግሞ እዚህ ላይ ነው። በአንድ አዳር ታምር እሰራለሁ ብሎ ቃል ስለሚገባ አይደለም፣ ነገር ግን የፀጉርሽን እጥበት ሙሉ የሚያደርግ ያንን ፍሬሽ እና ንጹህ ስሜት እንዲፈጠር ስለሚረዳሽ ነው ማለት ነው። አንዳንድ ጊዜ የራስ ቅላችን የሚፈልገው ነገር ይሄ ነው ማለት ነው። ብዙ ነገር መደራረብ ሳይሆን በቃ የተሻለ ነገር፣ ለምሳሌ ቅባትም ሆነ ፕሮዳክት ሳይበዛበት፣ ግሪሲ ሳይሆን የሆነ ባላንስ ፍሬሽ መሆን የሚፈልግበት ጊዜ አለ አይደለ? በዚህ ሰዓት ትዝልልሽ የሚገባው ግሪን ቲ ነው ማለት ነው። ግሪን ቲውን ምንድነው የምታደርጊው? የታሸገ ካለሽ ወይም ደግሞ ቅጠሉ ካለሽ በጣም ቆንጆ ታፈዋለሽ ማለት ነው። ካፈላሹ በኋላ እስኪቀዘቅዝ መጠበቅ ይኖርብሻል ማለት ነው። ከዛ በጣም ከቀዘቀዘ በኋላ የራስ ቅልሽን ስርስሩን ትቀቢዋለሽ ማለት ነው። ለምሳሌ ፀጉርሽን በማትታጠቢበት ጊዜ በመሃል በሳምንቱ ቀናቶች ውስጥ አለ አይደለ? በዛ ሰዓት ራስ ቅልሽ ክብድ ሲልሽ ምንም የሆነ የማሳከክ ቅር የማለት ስሜት ሲሰማሽ በስፕሬይ ቦትል አድርገሽ ስርስሩን መጠቀም ትችያለሽ። ካልሆነ ደግሞ እንደዛ ለማድረግ የማይመችሽ ከሆነ የምትታጠቢበት ቀን አለ አይደለ? አንዳንዴ ፀጉራችንን ታጥበነው ራሱ ጥርት ያለ ማለት የሆነ ደስ የማይል ነገር አለ፣ ቢልድ አፕ አለ አይደል? ሻምፖ ራሱ ማስለቀቃቸው። ልክ እንዲህ አይነት ነገር ሲፈጠርብሽ የግሪን ቲሽን ታፈይውና እስኪቀዘቅዝ ጠብቀሽ የመጨረሻው መለቅለቂያውን እሱ ታደርጊዋለሽ ማለት ነው። ራስ ቅልሽ አየር ያገኛል፣ ይተነፍሳል፣ ደስተኛ ይሆናል፣ የሆነ ፍሬሽ ይሆንልሻል ማለት ነው። በኋላ እንዳይቆጭሽ ስል በምክንያት ነው። ለምን? ከዚህ በፊት ስናወራ ፀጉራችን በሚያሳክክበት ሰዓት፣ ቢውልዳፕ በሚፈጠርበት ሰዓት መታጠብ ጥሩ ነው። ነገር ግን ቶሎ ቶሎ በጣም የምንታጠብ ልጆች፣ በተለይ ደግሞ ኃይለኛ ሻምፖ የምንጠቀም ልጆች ከሆነ ስንታጠብ ቆሻሻ ብቻ አይደለም የምናስወጣው፣ የፀጉራችን ተፈጥሯዊ ወዝ ሊፒድስ ጠራርገን ነው የምናወርደው ተባብለናል አይደለም? ስለዛ እንደዛ በሚሆንበት ሰዓት ፀጉራችን ይደርቃል። ምክንያቱም ከምንም አይነት ቅባተኛ ከምንሰጠው በላይ የራሱ ከውስጥ የሚያመነጨው ስለሚበልጥ ማለት ነው። ስለዚህ ሁልጊዜም ሲያሳክካችሁ ከመታጠባችሁ በፊት አንዳንዴ እንደዚህ አይነት ተፈጥሯዊ ውህድ ውሃዎችን እየሰራችሁ የፀጉራችሁን ስርስር ብትጠቀሙ ፀጉራችሁን ይበልጥ ረጅም ጊዜ ጤናማ እንዲሆን ትረዱታላችሁ ማለት ነው። አሁን ደግሞ ስለ ኒም እናውራ። ኒም የተለየ ስሜት ነው ያለው። ይበልጥ ስር የሰደደ ጥንታዊ፣ በትውልዶች መካከል ለፀጉርና ለቆዳ እንክብካቤ ሲያገለግሉ ከቆዩ እጽዋት አንዱ ነው። ይህ ደግሞ ብዙ ትርጉም አለው። አንድ ነገር ብዙ ጥቅም ካልሰጠና ቦታውን ካላስከበረ በቀር ሰዎች ለዚህን ያህል ዘመን ወደ እሱ እየተመላለሱ አይጠቀሙትም ማለት ነው። ስለዚህ የኒም ቅጠሎች ወይም የኪኒን ዛፍ የምንለው ማለት ነው በውሃ ሲንተከተኩ የሚወጣው ውህድ የተፈጥሮንና የምድርን ጠረን ማለት ነው የሆነ ናቹራል የሆነ ነገር ያመጣላቸዋል ማለት ነው። ስለዚህ ከሻምፖ በኋላ ቀዝቅዞ ፀጉራችንን መለቅለቅ እንችላለን በሱ። ወይም ደግሞ የሚመቻችሁ ልጆች ከሆናችሁ ለምሳሌ በተፈጥሮ ፀጉራችሁ የምትሆኑ ቁጥጥር ምናምን የምትሰሩ ከሆነ ማለት ነው ልክ ፀጉራችሁን ከመታጠባችሁ ጊዜ በፊት የማሳከክ የመክበድ አይነት ስሜት ሲሰማችሁ ባለፈው ያሳየኋችኋል አይደለ? ኒምን ከአብሽ ጋር እንዴት እንደምታፈሉት እንደዛ ታፈሉትና
ስርስሩን ትጠቀሙታላችሁ ማለት ነው። በሳምንት 2 ቀንም 3 ቀንም ሊሆን ይችላል። በተለይ ፀጉራችሁ የሚነቃቀልባችሁ፣ የሚያሳክካችሁ፣ የሚከብዳችሁ አይነት ከሆነ ማለት ነው እንደዛ አድርጋችሁ ሪፍሬሽ ታደርጉትና እንደገና አዲስ ፍሬሽ ሲሆን ታዩታላችሁ ራስ ቅላችሁ ማለት ነው። ጸጥ ነው የሚለው። ግን እዚህ ጋር አደራም ብላችሁ ባለፈውም እንዳልኳችሁ የራስ ቅላችሁ ደረቅ ከሆነ ማለት ነው፣ ወዛም ከሆነ ችግር የለም እንደውም ሪፍሬሽ ያደርጋል፣ ባላንስ ይፈጠርለታል ማለት ነው። ደረቅ ከሆነ ግን ከረጫችሁት በኋላ ትታችሁት አትሄዱ። ምክንያቱም ኤቫፖሬት ያደርጋል፣ ይተናል፣ ያው ኪሳራ ይሆንባችኋል ምን ጊዜም ውሃ ከረጫችሁ በኋላ። ስለዚህ ምን አደርጋለሁ እኔ 1 ማንኪያ ኮኮስ ዘይት ከንጹህ የታጨመቀ የሬት ጭማቂ ጋር አቀላቅለውና ስርስሩን እቀባዋለሁ፣ ማሳጅ አድርገውና ሎክድ አድርገዋለሁ ማለት ነው። እናንተ ደግሞ እጃችሁ ላይ ባለው ዘይት ማለት ነው እንደዛ ማድረግ ትችላላችሁ። የበለጠ ፍሬሽ ይሆናል፣ ይለሰልሳል፣ በቃ ደስ ይላችኋል ማለት ነው። ግን አደራ ቅባት እንዳታበዙ። ኒምን እኔ የምወድለት ደግሞ ይሄንን ነው። የተጋነነ አይደለም፣ ውጤቱ ደግሞ እየታመነ ነው ማለት ነው። በእርግጥ የራስ ቅልሽ ላይ የማያቋርጥ ማሳከክ፣ ህመም ወይም መቆጣት ካለ ሁልጊዜ ባለሙያ ማማከር አስፈላጊ ነው ማለት ነው። ከዛ ውጭ ግን በፕሮዳክት ቢልዳፕ መሰረት የሚመጣ በቅባት መብዛት የተለያዩ ትሪትመንቶችን አድርገን ቆዳችን ባለመጥራት ምክንያት የሚመጣ ማሳከክ ከሆነ ግን ከጥንቱ የውበት ልማዶች ውስጥ በጣም የታዋቂ ከሆነው አንዱ ኒም ወይም የኪኒን ዛፍ ስለሆነ የንጹህ የእጽዋት መለቀቂያ ለሚፈልጉ ሴቶች ግን አሁንም ኒም ልዩ ቦታ አለው። እሺ፣ ሶስተኛው ውህድ ሻያችን ደግሞ ለዛሬ የምናየው ሚንት ይባላል። የናና ቅጠል ሚንት ደግሞ ፍጹም የተለየ ስሜት ነው ይዞ የሚመጣው ከግሪን ቲም ከኒምም ማለት ነው። አዲስ ቀዝቃዛ ንቁ ማድረግ ስንፈልግ የራስ ቅላችን የምንጠቀመው ነገር ቢኖር ሚንት ወይም የናና ቅጠል ነው ማለት ነው። እንደ አዲስ ነው የሚቀሰቅሰው። ከተኛበት የመቀስቀስ ያህል የራስ ቅላችንን ፎሊክሎችንን ያነቃቃልናል ማለት ነው። ደግሞ የተፈጥሮ ውህዶችን የምወዳቸው ምንም ሳያስገድዱ ምንም ሳያስጨንቁ ረጋ ብለው ነው ስራቸውን የሚሰሩት እና ልክ ወዲያው መንፈሳችሁ የራስ ቅሉ እንዲታደስ ስትፈልጉ፣ ንጹህ አየር ሲያስፈልጋቸው ትዝ ሊላችሁ የሚገባው ነገር ሪፍሬሽ ማድረግ ስትፈልጉ በአካባቢያችሁ ካለው ነገር አንዱ ሚንት ወይም ናና ነው ማለት ነው። ስለዚህ ሁሉንም አይደለም የምትጠቀሙት፣ ከነዚህ ከሶስቱ አንዱ እጃችሁ ላይ ያለውን ማለት ነው። ፀጉራችሁን ሪፍሬሽ፣ የራስ ቅላችሁን ንጹህ አየር የሚተነፍስ እንዲሆን ለማድረግ። ምክንያቱም ዝም ብላችሁ ቅባት፣ ዝም ብላችሁ ሻምፖ የምታስጨንቁት ከሆነ ቅድም ያየነው ችግር ስለሚፈጠር እነዚህ ውህድ ሻዮችን እያቀያየራችሁ አካባቢያችሁ ላይ ባለውና ፀጉራችሁ በተመቸው ሪፍሬሽ ማድረግ ትችላላችሁ ማለት ነው። ስለዚህ ግሪን ቲ፣ ኒም ወይም ሚንት፣ ናናን ለመጠቀም ስትመርጪ ይህንን አስታውሽ። እነዚህ መለቃለቂያዎች ወይም መርጫዎች፣ ስፕሬዎች ፍጹም ናቸው እያልኩሽ አይደለም። ስለ ሚዛን ነው፣ ስለ ባላንስ ነው ማውራው። የተረጋጋ ተፈጥሯዊ እና ዘላቂ የሆነ የዘውትር ልማድ ለመፍጠር ነው ማለት ነው። የራስ ቅልሽን የምታዳምጪበት ስርዓት ማለት ነው፣ በኋላ እንዳይቆጭሽ። ከእውነተኛ ህይወትሽ ጋር ደግሞ በጣም ተስማሚ ናቸው እነዚህ፣ ብዙ አይከብዱሽም ለመስራት ማለት ነው። ስለዚህ አሁንም በድጋሚ ላስታውስሽ፣ የራስ ቅልሽ ላይ የማያቋርጥ መቆጣት፣ ህመም ወይም ከባድ ፎሮፎር ካለ ግን አደራ ባለሙያ ማማከር አትርሺ ማለት ነው። ከነዚህ ውስጥ ግን እንዳልኩሽ ማለት ነው ግሪን ቲ ለስላሳ የሆነ የበዛውን ቅባት ቢልዳፕ ለመቀነስ ይረዳሻል። ኒም ረጅም እድሜ ያለው የተፈጥሮ እንክብካቤ ነው። ተፈጥሯዊ ጸረ ፈንገስ፣ ጸረ ባክቴሪያል ተብሎ ይጠራል ማለት ነው። እንዲሁም እኛ ሀገር ደግሞ የክኒን ዛፍ ይሉታል። ሚንት ወይም የናና ቅጠል ደግሞ የራስ ቅልሽን ለማቀዝቀዝ፣ ለማረጋጋት፣ እንደገና ለማስነሳት ይጠቅሙታል ማለት ነው። ለዛሬ የነበረን ይህንን ይመስላል ውድ ቤተሰቦች። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ።